ወገኖቼ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እህታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን ደግሞ እግዚአብሔር ድምጽ የሚሰማበት አገልግሎት ነው። አገልግሎቴን የደገፋችሁ ሰብስክራይብ፣ ሼር እያረጋችሁ አላችሁና አሁንም በዛው ቀጥሉ ላለው አደራላችኋለሁ። መልእክቱ ለብዙዎች ይድረስ። ምክንያቱም የኔ መልእክት እውነት አለው፣ በጣም ግልጽነት አለው። እየመረጥኩኝ አይደለም እና በምናየው ነገሮች ላይ የእግዚአብሔርን ሐሳብ ከቃሉ ጋር እያያያዝኩ ነው ማቀርብላችሁ። እግዚአብሔር ክብሩን ይውሰድ። እንግኛ ከኔ የሆነ አንዳችን ነገር የትኛውም የወንጌል አማኝ ቤተክርስቲያን ውስጥ እንደዚህ አይነት ጉምጉምታ ካለ፣ እንደዚህ አይነት ሐሜት ካለ እግዚአብሔር ራሱ አጋልጦ አደባባይ ሳያሰጣችሁ ራሳችሁ ግብረ ሰዶማውያን የሆናችሁ ካላችሁ እንግዲህ ዋና አቀንቃይ ተብለናል። እንግዲህ አላቅም እኔ ይኖራል ብዬ አላስብም። ካለ ግን ልታጋልጡት ከቤተ ክርስቲያን ርኩሰት ሊወጣ ይገባል ባይነኝ። ለጎንደር ሕዝብ ብቻ ሳይሆን ለኦርቶዶክሳውያን በሙሉ ሞት ነው አሉ። ይሄ ለጎንደር ሕዝብ ብቻ ሳይሆን ለኦርቶዶክሳውያን ሞት ነው። ምኑ ነው ሞት? የጌታ ኢየሱስ ክርስቶስ ስም ተጠርቶ አጋንንት ሲወጣ ማየት፣ ደንቆሮ ሲፈታ ማየት ሞት ነው እንዴት ይባላል? ተነሱ ተብሎ ቅስቀሳ እንዴት ያመጽ ነገር ይጠራል? ጊዜ በደንብ ኮፒ ሊንክ ሪፖስት ዱይት አድርጉ። ኮሜንቱንም ኦርቶዶክስ ሆይ ተነሽ እያላችሁ ለቤተ ክርስቲያን የማንቂያ ደውል ሁኑ። ይሄንን ምን ትሉታላችሁ? የሃይማኖት ቀውስ ከማለቱ ይተናል። ምን ያው በጣም የገረመኝ ነገርና ቁጭ ብዬ ያለቀስኩበት እንደ ክርስቲያን እንደ ጴንጤ በጣም ያዘንኩበት ጉዳይ አለ። ምን ብትሉኝ እኛ ወንጌል አማኞች ይሄንን ያየነውን ወንድማችንን ግብረ ሰዶም ተገኘበት ተብሎ ወጋሪዎቹም ተወጋሪም አንድ በሆኑበት ሁኔታ በእንደዚህ አይነት ፍርድ ላይ እንደ ወንጌል አማኝ የሰጠነው አስተያየትና እዳር ቆመን ያዘው በለው ብለን ያጨበጨብንበት ጉዳይ በጣም አስደንግጦኛል። በጣም አሳፋሪ። ማንነኛ ምን ፈርደው እኔ ወንጌል አማኞችን ወክዬ ለናንተ በጨለማ ላላችሁ ያገሬ ወጣቶች ንስሐ ገባለሁ። ይቅርታ አርጉልን። የክርስቶስን ወንጌል አልሰበክናችሁም። ለክርስቶስን የብርሃን ወንጌል አላሰማናችሁም። ብርሃኑ ግን ኢየሱስ ክርስቶስ ነው። እናንተ ወጣቶች ኑ ወደ ኢየሱስ። መሪው እሱ ነው፣ እረኛው እሱ ነው። ጎረቤቶች ብትሆኑ፣ ጓደኞች ብትሆኑ፣ ዘመዶች ብትሆኑ ወንጌል ያላሰማናችሁ እናንተ በጨለማ ያላችሁ እህቶች፣ ወንድሞች ለወንጌል አማኞች ይቅርታ አርጉልን። ይቅርታን እጠይቃለሁ ወንጌል አማኞችን ወክዬ። ኢየሱስ እንደዚህ አላስተማረንም። ኢየሱስ ፍቅር ነው። ኢየሱስ መድኃኒት ነው። ኢየሱስ የተሰቀለልን የሞተው እሱ ነው። እኛንም ንገሩ ያለን ይሄንን ነው። ምን ነግራችሁ የምስራችሁ ነው። ኢየሱስ ይመጣል። የእውነት መንገድ ሕይወት ኢየሱስ ብቻ ነው። ይቅርታ አርጉልን። ለዳር ቆመን ለፈረድንባችሁ ይቅርታ አርጉልን። መፍረድ አይገባንም ነበር። ጌታ ኢየሱስ ክርስቶስ አንድ አዳራሽ ሙሉ ጌዮች፣ ግብረ ሰዶሞች ርኩሰታቸውን ሲያረጉ እንደፈለጉ ሲሆኑ ቢያገኛቸው ቢገባ ሰላም ለእናንተ ይሁን ብሎ ምሕረት አድርጌላችኋለሁ ብሎ በፍቅሩ ማርኮ ፈውሶ ወደ ራሱ እቅፍ ያስገባቸዋል እንጂ በንስሐ ይቀበላቸዋል እንጂ ኃጢአታቸውን እንዲያዩ ያረጋቸዋል እንጂ በድንጋይ አይወግርም። የኔ ጌታ በድንጋይ የሚወግር አምላክ የለንም፣ በፍቅር የሚያሸንፍ እንጂ። ከየት አመጣችሁት? እናንተ የወንጌል አማኞች ዩቲዩብ ሰርታችኋል። እንዴት እንዲያረጋል? ራሱ ያስያዘው ልጅ እኮ በጨለማ ነው ያለው። በጨለማ ላይ እኮ ነው የሆነው ነገር። ለዚህ ሁሉ ተጠያቂ ደግሞ ቤተክርስቲያን ናት። ለምን ወንጌል አልሰበከችም? እነዚህ የሚታወቁ ሰዎች፣ ዘፋኞች፣ አርቲስቶች ጋር እየሄድን ወንጌል ሰብከናል ወይ? ዋነኛ የግብረ ሰዶም አቀንቃኝ የወንጌል አማኞች ናቸው ተብሎ ሲነገር እኔ አልተመቸኝም። ይሄ ንግግር አልተመቸኝም።
ያው አንድ ወንድማችን ዶክተር አለ ስለ ግብረ ሰዶም ቆይቷል እየተከታተለ ያቀረበ እንዳለ ግን ወንጌል አማኞችን በአጠቃላይ በዚህ መንገድ መጥራቱ ትክክል ነው ብዬ አላስብም። ትንሽም ደግሞ መሰደቢያ ያረጋናል፣ እኛን መሰደቢያ ያረጋናል። አሁን ግብረ ሰዶም በዓለም የዓለም የጨለማ ሥራ ነው፣ ኃጢአት የተገለጠ ኃጢአት ነው። ስለዚህ ይሄ ከግብረ ሰዶም ከወንጌል አማኞች ጋር ባይያያዝ ጥሩ ነበር። ዋነኛ የግብረ ሰዶም አቀንቃኝ ወንጌላውያን አማኞች ሰሞኑን በሆነው ጉዳይ የማን ድምጽ ነው የተሰማው? በሚዲያዎች የወንጌላውያን አማኞች ድምጽ የለም። ምን እያሉን እንዳሉ ታውቃለህ? ሌሎች እግዚአብሔር ይባርካቸው ድምጻቸውን አሰምተዋል፣ በገባቸው በተረዱት። ስለኛ ምን እንዳሉ ታውቃለህ? እነሱ እኮ ያው በምዕራቡም ዓለም ጉዳዩ የነሱ ነው። ስለዚህ ነገም እዚህ ያሉት ምን እንደሚሆኑ ማን ያውቃል እየተባለ ከዚህ በላይ ውርደት ሞት ለኛ አይደለም። እና እንዴት ጥያቄ ምንድነው? እነዚህ ያው ዩቲዩበሮች የሚነግዱት ዩቲዩበሮች የተለያዩ ነቢያትን ፎቶ እየለጠፉ ግብረ ሰዶም ተጠንቀቁ ምናምን ከሚለው መልእክት ጋራ ብዙ ስም ማጥፋት ብዙ ትውልድን የማሳት ነገር እየወጣ ነው። ስለዚህ እውነትን መነጋገር አለብን። ማንም ሰው ይሁን ማንም መድረክ ላይ የእግዚአብሔርን ቤት እያገለገለ ግብረ ሰዶምን የሚያቀነቅን ራሱም ደግሞ ግብረ ሰዶማዊ የሆነ ሰው ካለ አገልጋይ ካለ ማጋለጥና ከዛ ከጥፋቱ እንዲመለስ ማድረግ ኃላፊነት አለብን። ግን በጅምላ ዋና የግብረ ሰዶም አቀንቃኝ የወንጌል አማኞች ናቸው ሲባል እኔ ይከፋኛል። እኔ የግብረ ሰዶም አቀንቃኝ አይደለሁምና እንደኔም ያሉ ብዙዎች ግብረ ሰዶምን የሚጸየፉ ግብረ ሰዶምን መንፈስ እንደሆነ አውቀው ለሌሎች የሚጸልዩ ስላሉ ማለት ነው። ስለዚህ ይሄ ነገር መታረም አለበት። እንዴትስ እንደዚህ ሆነ? ከዚህ በላይ ውርደት አለ ወይ? ለኛ ቤት የግብረ ሰዶም አቀንቃይ ናቸው ከመባል በላይ ምን አይነት ውርደት አለ? ምን ልትሉ ትችላላችሁ? የኢየሱስ ክርስቶስ ስም ተጠርቶ ብዙዎች ሲድኑ ክርስቶስን እናውቀዋለን፣ እናመልካለን፣ ኢየሱስ ክርስቶስ መስቀሉን እናከብራለን፣ መሰቀሉን እናቃለን የሚሉ እንዴት የወንጌል ተቃዋሚ ሆኑ? ይህን ጥያቄ የሚመልስልኝ ሰው አለ ወይ? አለ? ይሄ እኮ የሃይማኖት ጉዳይ አይደለም። በጌታ ኢየሱስ ክርስቶስ ፊት እኮ በፍርድ ወንበር ላይ ስንቀመጥ አንተ ኦርቶዶክስ ነበርክ ወይ? አንተ የወንጌል አማኝ ነበርክ ወይ? አንተ ደግሞ ካቶሊክ ነበርክ ወይ ሙስሊም ነበርክ ተብለን አይደለም እኮ ፍርድ የሚሰጠን። ፍርድ የሚሰጠን እኮ በልጁ በክርስቶስ ኢየሱስ አምነሃል ወይ ነው። ይሄ ነው በቃ ጥያቄው። አማኝ መሆን ነው የሚጠበቅብን። ክርስቶስ ኢየሱስን አምነን መከተል ነው የሚጠበቅብን። መዳን ነው የሚጠበቅብን። መዳን ደግሞ በማንም የለም በክርስቶስ ኢየሱስ ብቻ ነው። ስለዚህ አሁን የጎንደሩን የትውልድ ነፃ መውጣት መቃወም በጣም የሚያሳዝነው ነገር እንደ ሀገር ዋጋ ያስከፍላል። ለአገር ስቃይ ነው። አሁን የፈሩት ይደርሳል የጠሉት ይወርሳል ማለት እንደዚህ ነው። እነሱ መሬት ላይ ምድር ላይ ወርደው ስራ እየሰሩ ነው። እኛም በጦርነት በተለያዩ ነገሮች የቤት ስራ እየሰጡን፣ እነሱ በጎን ግን ምድር ላይ የወረደ ስራ እየሰሩ ነው። ግብረ ሰዶማውያን ወገራችሁ አሎ። እናንተ ቀውስ ያልኩት ይሄ ነው። በቃ ግብረ ሰዶማውያንን ወገራችሁ። መንገድ ላይ ወንጌል የሚሰብኩትን ታሳድዳላችሁ። መተትና ጥንቆላ ደብተራነት ቤታችሁ ተስፋፍቷል። ምንም አትሉም። የሆኑ ቄሱ ዳቆኑ የሆነ መቁጠሪያ ይዘው ወይ ብረት ይዘው ትውልዱን ሲደበድቡ በዛ በብረት እጃቸው ግንባራቸውን በጥፊ ሲሉ ምንም አትሉም። ከተራራ ላይ በገመድ አስረው ወደ በሰበሰ ውሃ ሲወረውሩ ምንም አትሉ። አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ በውስጤ ለዛውም ላይድኑ የአርሴማ ስም ሲጠራ ምንም አትሉ። የገብርኤል የማርያም ስም ሲጠራ ምንም አትሉ። እስቲ አሁን የጎንደር ያ ሁሉ አጋንንት የወጣው የጮኸው በማስም ነው ብላችሁ ጠይቁ። ጉድ ሆነናል ያላችሁ እናንተ
በኢየሱስ ክርስቶስ ስም አጋንንት መቋቋም በማይችለው ዳግም ላይ መለስ የጎንደር አጋንንት ሄደ። እግዚአብሔር የተመሰገነ ይሁን። ይሄንን የሚቃወም ክርስቲያን አይደለም። አሁን ደግሞ ወንጌል ሰምቶ የማያውቀው ህዝባችሁ እግዚአብሔር ረድቶት በክርስቶስ ኢየሱስ ስም ነፃ ሲወጣ ከጨለማ ወደ ብርሃን ወጥቶ ቀንበሩ ሲሰበር ጉድ ሆንን። በምን ብትሉኝ ኦርቶዶክሶች ተነሺ። ኧረ በኢየሱስ ስም ጨለማ ይገፈፍ። ኦርቶዶክሶች ተነሽ እያላችሁ የማንቂያ ደውልም እንደውላለን ያላችሁ የሊቃውንት ሀገር የ44ቱ ታቦት ማደሪያ 44ቱ ታቦት የማናቸው? ጎንደር የማናት? ኢትዮጵያ የማናት? ሰማይና ምድር የማናት? የኢየሱስ ክርስቶስ አይደለችም ወይ? ለስዕልሽ እንሰግዳለን ቤትሽንም እንሰራለን ብለው በጎንደር ሰማይ ስር ትልቅ ታሪክ ልንሰራ ነው። ለስዕልሽ እንሰግዳለን ቤትሽንም እንሰራለን። ኦርቶዶክሳውያን ኑ ወደ እኔ አሜን ለኢየሱስ ያሉትን ተቃውመው ለስዕልሽ እንሰግዳለን ቤትሽንም እንሰራለን ብለው የሄዱ ግሩፖች ነበሩ አሉ ሴቶች። እነሱ ራሳቸው ዘው ተማርከው የኢየሱስ ሆነዋል። ቁርጣችሁን ወቁ። አሁን የብስጭታቸው ጥግ ሙሉ ወንጌል ደብዳቤ ጽፋለች ብለው በሙሉ ወንጌል ማህተም የተዘጋጀ ደብዳቤ አሰራጭተዋል። ይሄው ምን ይላል? ለጎንደሩ ክስተት ሙሉ ወንጌል ይቅርታ ጠየቀች ይላል። ሲያምራችሁ ይቀራል። ይቅርታ አይጠየቅበትም እንዲህ አይነት ጉዳይ እና በውሸት የተቀናበረ መሆኑ በጣም ግልጽ ነው። ምን ይላል ደብዳቤው ካላችሁ ቪዲዮ አያይዛለሁ። ለኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታዮች ወንድም እህቶቻችን በሙሉ ጉዳዩ ይቅርታን ይመለከታል። የጎንደር ሙሉ ወንጌል አማኞች ህብረት በየዓመቱ መንፈሳዊ ፕሮግራሞችን እንደሚያደርግ ይታወቃል። ይሁን እንጂ በዚህ ዓመት ግን ማለትም ህዳር 26 2018 ዓ.ም የተደረገው ፕሮግራም ከባለፈው የተለየና ከኢትዮጵያዊነትም ሆነ ከጎንደሬነት ባህል ያፈነገጠና በተለይም የኦርቶዶክስ እምነት ተከታይ ወንድምና እህቶቻችንን በእጅጉ ያሳዘነ በመሆኑ ይህንን አይነት ስህተት ከዚህ በፊትም ውሸት እውነት ምን ሙሉ ወንጌል ይሄንን ደብዳቤ ጽፋ ከሆነ ከነሱ በላይ በጨለማ ያለችው ሙሉ ወንጌል ናት ማለት ነው። በክርስቶስ ኢየሱስ ላደረግነው ነገር በወንጌል ለሆነው ነገር አናፍርም፣ አንደራደርም። እነዚህ ሰዎች ነፃ የወጡት በክርስቶስ ኢየሱስ ስም ነው እንጂ በሌላ በማንም አይደለም። ይሄንን የምትቃወም ይሄንን ይቅርታ የምትጠይቅ ሙሉ ወንጌል የለንም እኛ። ይሄንን ድግስ እያለ ሙት ዓመት ምን ትሶ እያለ የድሃው ጓዳ የተበዘበዘው ነፃ ወጣ። ብዙ ስራት እኮ ነው የተፈታው። ቪዲዮ አያይዛል። በጎንደር የሚሰራ ድግም የጨለማ ስራ ውጣት አለበት። ውጣ በጌታ በኢየሱስ። እቺታችን ለ5 ዓመት ያክል ቀኝ ጆሮዋ ፈጽሞ ምንም ነገር መስማት አይችልም ነበር። ዛሬም በእንደዛ አይነት ሁኔታ ነበር የመጣችው። አሁን በሚጸለይበት ጊዜ ያ የማይሰማ ጆሮ ተከፍቷል። ሃሌሉያ! ዋው! ነይ እስቲ ነይ፣ አይዞሽ። ጆሮ አይሰማም። 5 ዓመት ጆሮ አይሰማም። መከራው ሲመጣ ወንድም ዓለም ምትይዘው ምትጨብጠው ሲጠፋ ግራ ሲገባ ሰው ሁሉ አንተ ላይ ሲፈርድ ስትጨነቅ መፍትሄ ስታጣ ተንበርከክና ወደ አምላክ ጩህና ልብህን በጌታ በኢየሱስ ክርስቶስ ስም አበርታ። አበርቺ እህቴ አለ እንደዚህ ግራ የሚገባ። አሁንም በዚህ አጋጣሚ በግራ መጋባት ውስጥ ያላችሁ ምታረጉት የጠፋችሁ ለችግራችሁ መፍትሄ ያረጋጣችሁበት የለም ግን ችግሩ አልገፋ ያላችሁ ዙሪያው ገደል የሆነባችሁ ልባችሁን በአምላካችሁ ላይ አበርቱ። ጌታን ታመኝ እህቴ፣ ችግርሽ ይፈታል። እግዚአብሔር ይደርስልሻል። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ጸሎት ላርግና ወደ መልእክቴ እገባለሁ። እግዚአብሔር አባት ሆይ እናመሰግናለን። ክብር ላንተ ይሁን። ዛሬም ደግሞ እንደገና እግዚአብሔር ሆይ ባንተ መልእክት፣ ባንተ መንፈስ፣ ባንተ ገዛ እዚህ ስለደረስኩኝ እግዚአብሔር ሆይ ለሰጠኝ መልእክት አመሰግናለሁ። መልእክቱ ደግሞ ከሰሚዎች ጋር እንዲዋሃድ፣ እንዲጠቅማቸው፣ እንዲለወጡ እግዚአብሔር አባት ሆይ እንድትረዳቸው ለምንሃለሁ፣ ጸልያለሁ። ሁሉ ለክብር ይዋል። ጊዜውን ሰዓቱን አንተ ተረከብ። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን።
ወገኖቼ ጌታ የተባረከ ይሁን። እንግዲህ ያው እየተገለጠ ያለው ነገር እየተገለጠ ነው። ምንም ማድረግ አይቻልም። ግን እኛ ደግሞ ከሚገለጠው ነገር ጋር አንደኛ ራሳችንን ፈትሻለን። በእግዚአብሔር ቃል ራሳችንን የት ጋር እንዳለን እንመዝናለን። በሚገለጠው ነገር ላይ ደግሞ የኔ ድርሻ ምንድነው? እግዚአብሔር እንዳረግ የሚፈልገው ምንድነው? የተጠራውበት ምንድነው? አስተዋጽኦ ማድረግ ያለብኝ ብለን እንደ ክርስቲያን ራሳችንን መጠየቅ ያለብን ዘመን ቢኖር አሁን ነው እና የት ጋር ነው የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል እግዚአብሔር ቃልና እንዳልኳችሁ መልእክቴ ሁሉ ጊዜ መግቢያና ዋና መልእክት አለው። ዋናው መልእክቴ ዛሬ አርዕስት ሰጥቼዋለሁኝ። ከአቅም በላይ ሲሆን ነው የሚለው። ከአቅም በላይ ሲሆን ምን እናድርግ የሚል ሐሳብ ነው ያዘውና ከዋናው መልእክቴ ከመግባቴ በፊት መግቢያ ማረገው ምንድነው ሰሞኑን ያው በዚህ በግብረ ሰዶም ዙሪያ የተፈጠረ ነገር አለ። ስለ ግብረ ሰዶም የተያዘ ወንድም ተብሎ እንዳያችሁት ሲወገር አይተናል እና እኛ ክርስቲያኖች ደግሞ በዚህ በግብረ ሰዶም ዙሪያ በጣም ምንጠየቅበት ምንወቀስበት ምንታማበት ጉዳይ አለ። በጣም በሚያሳዝን ሁኔታ ማለት ነው። ከኛ ቤት መወራት መሰማት የሌለበት ነገር ስለ ግብረ ሰዶም እየተወራብን ነው። በጣም ያሳዝናልና የወንጌል አማኞች አሁን እኔና እናንተ ለምን በግልጽ ግብረ ሰዶምን አንቃወም? ስንቃወም ተሰምቶም አይታወቅም። በትክክል መቃወም የግብረ ሰዶምን መቃወም የኛ ኃላፊነት ነው የማለት ይሄ ነገር ትክክል አይደለም የማለት አንድ ቤተክርስቲያን በግልጽ መቃወም አቅቷታል አይቃወሙም ነው የሚል ክስ ነው የቀረበብን። የምዕራቡ ዓለም ግብረ ሰዶምን የሚቀበሉ ቤተክርስቲያን ቢኖሩም እንደ ኢትዮጵያዊ ወንጌል አማኝ ግን ግብረ ሰዶምን በቤተክርስቲያን በግልጽ አለመቃወማችን ያስጠይቀናል። ነገር ግን በጅምላ ደግሞ ዋና አቀንቃኝ መባል የለብንም። እነዚህ ከዚህ በፊት መሰረተ ክርስቶስ ይሁን ቃለ ሕይወት ይሁን እርግጠኛ አይደለም አቅርቤዋለሁ። ከዚህ በፊት በዚህ በግብረ ሰዶም ጉዳይ ዙሪያ አንዳንድ ነገሮች ተነስተውባቸው ደጋፊዎች ናቸው ተብሎ ተነስቶባቸው ነበርና እሱንም ደግሞ የቅርብ ክትትል በማድረግ ምናልባት እነዚህ ሰዎች ግብረ ሰዶምን ከሚያራምዱ ቤተክርስቲያን ወዳጅ ሆነው ይሆናል እንጂ ራሳቸው ግብረ ሰዶማውያን ናቸው ማለት አይደለም። ወዳጅ ልንሆንም ደግሞ ትክክል አይደለም። ይሄንንም ደግሞ በአደባባይ ይቅርታ ጠይቀውበታል፣ ግልጽ ያደረጉት ይመስለኛል። ስለዚህ የወንጌል አማኞች በግልጽ ግብረ ሰዶምን እንቃወማለን። አሁን ሰሞኑን እንግዲህ በግብረ ሰዶም ተያዘ ተብሎ የተከሰሰ ልጅ አለ። ጋዜጠኛ ሶፎንያስ ይባላል። ስለዚህ እግዚአብሔር ግብረ ሰዶምን ይጸየፋል። ለምን ብትሉኝ ከተፈጥሮና ከእግዚአብሔር ሕግ ውጪ ስለሆነ ማለት ነው። እግዚአብሔርን ካለመተዛዘቸው የተነሳ ቁጣውን የገለጸበት መንገድ ነው። በዚህ በሮሜ 1:28 ላይ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። ይሄ እንግዲህ ቃሉ ነው። ቁጥር 26 ላይ ደግሞ ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው፣ ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ ይላል። ይሄውን እንግዲህ ከእግዚአብሔር ባህሪ ከሰራን ተፈጥሮ ውጪ ነው። ግብረ ሰዶማዊነት በየትኛውም መንገድ በየትኛውም ቋንቋ በህብረተሰቡም ይሁን በአመለካከትም ይሁን ትክክል ሊሆን አይችልም። ግብረ ሰዶም መንፈስ ነው። ግብረ ሰዶም ከእግዚአብሔር ተፈጥሮ ከእግዚአብሔር ከሰራን ከህጉ ውጪ ነው። በየትኛውም ህብረተሰብ ተቀባይነት ሊኖረው አይችልም። ይሄንን የምንደግፍበት ደግሞ ምንም አይነት ጀስቲፊኬሽን የለንም። ከዛስ ብትሉኝ ግብረ ሰዶማዊነት እግዚአብሔር የሚጸየፈው ኃጢአት ነው፣ ክፉ መንፈስ ነው። በተለይ በእኔና በእናንተ ሀገር ደግሞ በእንቅርት ላይ ጆሮ ገድፍ እንዲሉ አስቡት። እንግዲህ ህዝብ ረሃብ አለበት፣ ህዝብ መተት አለበት፣ ድግምት አለበት፣ የተለያየ የተስፋፋ የጨለማ ስራ አለ። አሁን ደግሞ ባናቱ ደግሞ አሁን እንግዲህ ከስር ሰይጣን ቀስ እያለ ነውሩን ወደ አደባባይ እያወጣ ነው ያለው፣ በራሱ መንገድ ማለት ነው። በራሱ እግዚአብሔርም እያጋለጠ ነው ያለው። ስለዚህ ተስፋፍቶ በሀገራችን ግብረ ሰዶማዊነት እዚህ ደርሰናል። ይሄው ሰሞኑን ይሄ ጋዜጠኛ ተያዘ ተብሎ በዚሁ ጉዳይ መደብደቡን አይተናል።
ይሄ እርምጃ በመወሰዱ የተደሰታችሁ ወንጌል አማኞች ንስሐ ግቡ ዛሬ። ለምን ብትሉኝ የእግዚአብሔርን ቃል አያውቁም እነዚህ ሰዎች። በገባቸው መንገድ ያደረጉት በጨለማ ያደረጉትን አደረጉ። ይሄ እኮ የጨለማ ስራ ነው። ሰይጣን እኮ ነው እነዚህ ሰዎች እዚህ ደረጃ ያደረሳቸው። የኛ ፍርድ ግን በጣም አሳፋሪ ነው። ጌታ ኢየሱስ ክርስቶስ እኮ ሁላችንንም የማረከው በፍቅሩ ነው። እያንዳንዳችን ጌታ ኢየሱስ ክርስቶስን ከማግኘታችን በፊት የኃጢአት እስረኞች በጨለማ ያለን እግዚአብሔር የማይወደውን ምን ሰራ የወደቅን የኃጢአት ባሪያ የነበርን ነበርን። እነዚህ ሰዎች እኮ ክርስቶስን አያውቁም እኮ በጨለማ ያጠፉት ጥፋት እኮ ነው። ጌታ ኢየሱስ ደግሞ በፍቅሩ ነው እንጂ ያንበረከከው ድንጋይ ወርውሮ አላስወገረም። ሁላችንም ኃጢአተኞች ነን። በተለይ ክርስቶስ ኢየሱስ ከማወቃችን በፊት ከነ ምናምናችን እኮ አንስቶ ነው ያቀፈን። ከነ ደማችን እኮ ነው አንስቶ ያጠበን። በደሙ እኮ ነጽተን ነው። ኃጢአታችን እኮ ተከድኖልን ነው፣ ተሰርዞልን ነው። የትኛው ጽድቃችን ነው? ጽድቃችን የመርገም ጨርቅ ነው። የትኛው ጽድቄ ነው? እኔ ዳር ቆሜ የሚወገረውን ሰው በለው ጎሽ ብለው በየትኛው ሞራሌ ነው? ማን አስተማረኝና ማን አስተማረንና ይሄንን ጌታ መጣችሁት? እግዚአብሔር ኃጢአትን ይጸየፋል፣ ኃጢአትን ይጠላል፣ ኃጢአተኛውን ግን ይወዳል። ይህ እኮ የአዲስ ኪዳን ዘመን ነው ወገኖቼ። በአዲስ ኪዳን ዘመን በኃጢአት የተነሳ ሰው ተወግሮ ይተደብድቦ ይሙት የሚል ሕግ የለም። ለምን ብትሉኝ ጌታ ኢየሱስ ተወግሮልናል። ጌታ ኢየሱስ ሞቶልናል። ጌታ ኢየሱስ ጅራፉን ተቀብሎልናል። በመገረፉ ቁስል ተፈውሰናል። እነዚህ እኮ አሁን በኃጢአት ውስጥ ያሉ ጌታ ኢየሱስ ክርስቶስ አያውቁትም፣ አልተመሰከረላቸውም። መስክረህ እንኳን እምቢ ብለው እንኳን በዚህ ኃጢአት ላይ በዚህ ቅጣት ላይ ቢወድቁ አፋችንን ዝም ብለን የእግዚአብሔር ፍርድ ለእግዚአብሔር መተው ነው እንጂ እኛ ምን አገባንና በእግዚአብሔር ፍርድ ዳር ቆመን ጎሽ ያዘው በለው። በየትኛው መረዳት? እኔ እርግጠኛ ነኝ ይሄ ሶፎንያስ የተባለው ልጅ ወይ ጎረቤት ይኖረዋል አማኝ፣ ወይ አጎት አክስት ልጅ ይኖረዋል ጴንጤ፣ ወይ ጓደኛም ይኖረዋል ምንም፣ ብቻ አልተመሰከረለትም። እናንተ በአካባቢያችሁ በጎረቤቶቻችሁ በዘመዶቻችሁ ግብረ ሰዶምም ይሁን ሻሺሽም ይሁን የማንኛውም ኃጢአት ውስጥ ያሉትን ዝሙትም ይሁን ሳትነግሯቸው በኃጢአታቸው ወደ ሲኦል ቢወርዱ እጃችሁ ላይ ደም አለ። ትላንትና ያልመሰከርክለትን ወንድምህን ዛሬ በኃጢአት ወድቆ ሲገኝ ጎሽ ማለት አሳፋሪ። ስሙኝ፣ መልእክት አስተላልፈናል ወይ? ሊወግሯት በተቃረቡ ጊዜ የጌታ የኢየሱስ ፍርድ የጽድቅ ነበረ። ወጋሪዎቹንም ከናንተ ኃጢአት የሌለባት ይገራ ብሎ አስቀድመው ራሳቸውን እንዲያዩ አደረጋቸው። ገብታችኋል? ከናንተ ኃጢአት የሌለበት ይገራ ሲል ወጋሪዎቹ ራሳቸውን አዩ። አሁን ያገሬ ወጋሪዎች የራሳቸውን ጨለማ አላዩም። ጎሽ እያሉ አጠገባቸው አጨበጨቡላቸው። አንተ ወጋሪ ሆይ ራስህ በጨለማ ነህና ወደ ክርስቶስ ኢየሱስ ወደ ብርሃን ና። እናንተም ሁላችሁም እናንተ ደግሞ የወንጌል አማኞች በዚህ ጉዳይ ላይ ጎሽ ያላችሁ ንስሐ ግቡ። ብዙ ሶፎንያሶች አሉ በኢትዮጵያ ውስጥ በዚህ ስርዓት ውስጥ ያሉ። አሁን እወገራለሁ ብለው ወደ ጓዳ በጨለማ ያረጉታል እንጂ ይተዋሉ ብላችሁ እንዳታስቡ። ይልቅስ ሲፈወስ ቢያዩ ኖሮ በክርስቶስ ኢየሱስ ፍቅር በወንጌሉ ቃል ነው እኛ የምናሸንፈው። ፍቅር ነው የሚገዛው የሰውን ልጅ፣ ድንጋይ አይደለም። የእግዚአብሔር ቃል ነው የሚፈውሰው። ወንጌል ብርሃን ነው፣ ወደ ብርሃን የሚያመጣው ጨለማን የሚገልጠው ወንጌል ሆኖ ሳለ እኔና እናንተ ዛሬ ልክ እንደ ዓለም ተመሳስለን ኃጢአተኛ
እህታችን ሊወግሯት የነበሩን እርሷንም ከሳሾቿን ካባረረላት በኋላ ካስጣላት በኋላ እኔም አልፈርድብሽም ደግመሽ ኃጢአት አትስሪ አላት እንጂ አላስወገራትም። ጌታ ኢየሱስ ቢሆን ኖሮ ይህን ኃጢአተኛውን ያገኘው ጌታ ኢየሱስ ቢሆን ኖሮ ከሳሾቹንም እሱንም ወደ ንስሐ አምጥቶ ወደ ምህረት አምጥቶ በፍቅሩ ይሰበስብ ነበረ። ዛሬ ያ ወንድማችን ወደ አንዴ ጸበልና ያለው አንዴ ምን ውስጥ ይግባ? ማን ይቀበለው? እኛ ነበርን በፍቅር ምን ሰበስብ። ይሄ የቤተ ክርስቲያን ሥራ ነበር። የጠፉትን መፈለግ፣ የጠፉትን ሊፈልግ፣ ለድሃ፣ ለችግረኞች፣ ለታመሙ፣ ለተጎሳቆሉ፣ ለሚቅበዘበዙ በጠላት እስራት ውስጥ ላሉ ነው የመጣው ጌታ ኢየሱስ ክርስቶስ። ይሄንን ነው ያስተማረን። አጥፊውን ደግሞ በአግባቡ የሚቀጣ ፖሊስ የሚባል ሕግ አለ። የምድር ሕግም አለ። ማነህ እናንተ ትወግራለህ? ማነህ እናንተ ድንጋይ ታነሳለህ? እናንተ ድንጋይ ያነሳችሁ ነገ ለእናንተም ላይ ድንጋይ ይነሳል። ለሕግ አግባብ መስጠት፣ ለቤተ ክርስቲያን አባቶች መስጠት፣ ጸልየው መክረው አስተምረው ሰው ማድረግ ነው እንጂ ነገ ይሄ ልጅ ራሱን ቢያጠፋ ሌሎችም ብዙዎች አሉ እኮ ከስር የሚከተሉ የተነካኩ። በተለይ ያዘው በለው ያላችሁ ክርስቲያኖች ልታፍሩ ይገባል። አንተ ማነህና የሰው ኃጢአት ታጎላለህ? ይህ ሰው መቼም ወንጌልን የሚያውቅ አንድ ሰው ቢያገኝ ኖሮ ይድን ነበረ። ጥፋቱ የኛ ነው። መፍረድ አይገባንም ነበር። ስሙኝ። ስለዚህ መግቢያ ያረኩት ነው። በዚህ በልጁ የተነሳ በሶፎንያስ የተነሳ አሁንም በየቤቱ በየጓዳው በግብረ ሰዶም መንፈስ ለተያዙና በሌሎችም የዓለም ጥፋት ውስጥ ላለው ትውልድ እንጸልያለን። ኢየሱስ ይወዳችኋል። ወንጌል እናስተምራለን። አሁን ጊዜው አሁን ነው። በቃ የወንጌል አማኞች የወንጌል ሰዓት አሁን ነው። እኔን ነው ምለው እንደ መግቢያ በጣም ነው ያዘንኩት። በተፈጠረው ነገር በጣም አዝኛለሁ። ኢየሱስ ያድናል። ከዚሁ ከወንጌል ጋር ተያይዞ አንድ ነገር ልጨምርና ወደ ዋናው መልእክት እገባለሁ። የሀገራችን አሁን በሀገራችን እንግዲህ የሃይማኖት ቀውስ መጥቷል። የሃይማኖት ቀውስ አለ። በቃ የሆነ የተቃወሰ ነገር አለ። የተተረማመሰ ነገር አለ። ሁሉም ግራ ተጋብቷል። ራሱ ወንጌል አማኙም ኦርቶዶክሱም ሙስሊሙም ካቶሊኩም የሆነ ድብልቅልቅ ያለ ዞር ያለብን ነገር አለ። አሁን በዚህ በጎንደር ወንጌል ተሰበከ አይደለም እንዴ? በጎንደር ወንጌል ተሰበከና እንግዲህ የክርስቶስን ወንጌል ነው የሰበክነው። መጽሐፍ ቅዱስ ነው፣ ስሙም ኢየሱስ ነው። ሌላ ኢየሱስ እንዳለ አላውቅም። እንግዲህ ምን አይነት መረዳት እንደሆነ አላውቅም። እግዚአብሔር ግን ለትውልዱ ደረሰ። በዚህ በጎንደር ላይ ነው የምላችሁ። እና ደግሞ የጎንደር የሰሜኑ ክፍል ታውቃላችሁ፣ በጣም የሚታወቅበት ድግምት አለ፣ ጥንቆላ አለ፣ መተት አለ። ትውልድ ታስሯል። እግዚአብሔር ግን አየው፣ ጎበኘውና ወንጌል ደረሰ ማለት ነው። ወንጌል ሲደርስ ደግሞ ሌሎቹ በክርስትና ስም የተጠሩት ሪያክት ያደረጉት ነገር የሚናገሩን ነገር በጣም ያስደነግጣል። ይሄንን የጎንደሩን ነፃ መውጣት በክርስቶስ ኢየሱስ ነፃ መውጣት የተቃወማችሁ ኦርቶዶክሳውያን የተገለጠው ጨለማችሁ ነው። ልታፍሩና ንስሐ ልገቡበት ይገባችኋል። የጀግኖች መናኸሪያ መናፍቃን መጫወቻ ሆነች። ጀግናው ኢየሱስ ነው። ወንድም አለ ኢየሱስ ጀግና ነው። ደረሰላቸው። በዚህ ከቀጠላችሁ ኢየሱስ ክርስቶስን እውነተኛውን ወንጌል ለትውልዱ ካልሰበካችሁ እራሱ እግዚአብሔር ቤተክርስቲያናችሁ ባዶ ያደርጋል፣ ትውልዱን ያስመልጣል። ይልቅ ዛሬ ንቁና ኢየሱስን ስበኩት። ስለዚህ ዛሬ መልእክቴ ምንድነው ካላችሁኝ፣ ይሄም መልእክት ነው፣ መግቢያ ነው። ከአቅም በላይ ሲሆን ምኑ ከአቅም በላይ ሲሆን ችግሩ። አሁን እንግዲህ ከአቅም በላይ የሆነ ችግር ብዙ አለ። አንዳንድ ጊዜ የሚገጥመን ችግር የምናልፍበት መንገድ እንዴት እንደምንወጣው ራሱ አናውቅም። ከኛ አይምሮ በላይ የሆነ ችግሮች አሉ። አሁንም በዙሪያችን፣ በቤታችን፣ በጓዳችን፣ በህይወታችን፣ በአካባቢያችን፣ በሀገራችን፣ በቤተ ክርስቲያን ብዙ ችግሮች አሉ እና
ሐዘን ሊሆን ይችላል፣ ህመም ሊሆን ይችላል፣ ማጣት ሊሆን ይችላል፣ በቤታችን የመጣ ሰይጣን ሊሆን ይችላል። ብቻ ምንም ማድረግ የማንችለው አንዳንድ ወቅቶች አሉ ዝርግፍክፍክፍ የሚልባችሁ ከአቅም በላይ የሚሆንባችሁ በምንም ልትወጡት የማትችሉ ችግር ሊገጥማችሁ ይችላል። ስለዚህ አልሰራ ሲለን ያሰብነው ነገር አልሳካ ሲል እግዚአብሔርም ዝም ያለን ሲመስል ግራ ስንጋባ ለማን እንደምናማክር ወዴት እንደምንሄድ ሲቸግረን አለ እንደዚህ አይነት አጋጣሚ። ብዙዎቻችን መፍትሄ ለማግኘት የምንችለውን ሁሉ እናደርጋለን። በሰውም በእግዚአብሔርም በባህል መድኃኒቱ በሐኪሙም በቄሱም በፓስተሩም በጸሎቱም በጠንቋዩም በጸበሉም እንሞክራለን። ብቻ ድብልቅልቅ ያለ መንገድ ያልተረጋጋ ማለት ነው። ስለዚህ እንደዚህ አይነት መከራ ሲገጥመን ለማሰብ እንኳን ፋታ ስናጣ አይናችንን ወደ ሰማይ አንስተን የእግዚአብሔርን ፊት መፈለግ ወደ እርሱ መጮህና መጣራት ትልቁ መፍትሄ ነው። እግዚአብሔር ደግሞ በእኔና እናንተ የተማመንበትን ያሰብነውን ነገር መፍትሄ ነው ብለን ተሯሩጠን ስንጨርስ ዝም ይላል። ለምን? ከሰው መፍትሄ አይመጣም። መፍትሄ ከሰማይ ነው። ዛጋ እንደውላለን፣ በገንዘብ ለመግዛት እንፈልጋለን፣ እንዲላለን። መጀመሪያ ግን ከአቅም በላይ ችግር ሲመጣ አስተዋይ የሆነ ሰው በርከክ ብሎ ወደ አምላኩ ይጮሃል። ይሄ ነው መጀመሪያ መሆን ያለበት። የእግዚአብሔርን ፊት መፈለግ ወደሱ መጮህና መጣራት ብቻ ነው። መልስ ወደሚገኝበት መፍትሄ ወዳለበት ወደርሱ መሮጥ ያዋጣል። አሁን አንድ ታሪክ ነግራችኋለሁ። በዚህ በአንደኛ ሳሙኤል ምዕራፍ 30 ላይ አማሌቃውያን በዳዊት መንደር በጺቅላ ገብተው ሴቶቹንና በውስጧ የነበሩትን ሁሉ ከታናሽ ከታላቅ ድረስ ማርከው ነበር። ሁሉንም ወስደው ከተማዋን በሳት አቃጥለው ሚስቶቻቸውም ወንዶችና ሴቶች ልጆቻቸውም ተማርከው አገኙ ማለት ነው። እነማ? ዳዊትና አብረውት ያሉት። ይሄ ሁኔታ እንግዲህ ዳዊት በሌለበት ነው የተፈጸመው። የበቀል ጥቃት ነው። ወደ ከተማው በመጡ ጊዜ ያዩት ነገር ዳዊትና አብረውት ያሉት ወደ ከተማው ሲመጡ ያዩት ነገር ከአቅም በላይ ነው። በቃ ምንም ማድረግ ማይችሉበት። ከተማው ተቃጥሏል፣ ሚስቶቻቸው ተወርሰዋል፣ ልጆቻቸው ተማርከዋል፣ ሁሉም የሉም፣ ምንም ነገር የለም። ከዛስ ዝርግፍግፍ ያለ ነገር ምኑን ይያዙ ምኑን ይጨብጡ ያስደነግጣል፣ ግራ ያጋባል። ሌላ ቀርቶ የዳዊት ሁለቱ ሚስቶች አኪናሆም እና አቢጊያ ተማርከው ነበር ይላል። ህዝቡን በቁጣ ደግሞ አስቡት እንግዲህ እዚህ ጋር ምርኮ አለ። እንደገና ህዝቡ በቁጣ ማን ላይ ተነሳ? ዳዊት ላይ በሆነው ነገር በቁጣ ተነሳበት። ወንዶችና ሴቶች ልጆቻቸው ተማርከው ስለተወሰዱባቸው ዳዊትን ሊወግሩ ተነሱ። አስባችሁታል? ዲያን ነገር ገጥሟችሁ አያውቅም? ሁሉ ነገር እናንተ ላይ አጌኒስት ዩ ሲሆን ከናንተ በተቃራኒው ሲሄድ ማለት ነው። ከዛስ ዳዊትን ሊወግሩ ተነሱ። ከዛስ ዳዊት እጅግ ተጨነቀ። አስቡት እንግዲህ በዳዊት ቦታ ሆናችሁ ብታዩት ምን ማድረግ ይቻላል? ሰማይና ምድሩ ዞረበት። የሚያደርገው ነገር ግራ ገባው። ወዲያው ግን ዳዊት በአምላኩ እግዚአብሔር ልቡን አበረታ ይላል። በሚታመነው ዳዊት በአምላኩ እግዚአብሔር ልቡን አበረታ ይላል። በሚታመነው እግዚአብሔር ተጽናና። ሌላ ምንም ምርጫ የለም። ማበሉ ሲበረታ፣ ክፉ ቀን ሲመጣ ወደ እግዚአብሔር መቅረብ ብቻ ያዋጣናል። ተስፋችንና ደርሶ የሚታደገን እርሱ ብቻ ነውና ዳዊት ወደ እግዚአብሔር ቀረበ፣ ምክርም ጠየቀ። የድል መነሻውን መንገድ አወቀ። አንደኛ ሳሙኤል 38 ላይ ዳዊትም የእነዚህን የሰራዊት ፍለጋ ልከተልን? ይሄ ነው በቃኛ። ጠይቂ እቴ አባዬ በዚህ ጋር ልሂድን? ጌታ ሆይ በዚህ ጋር ልውጣን? ይሄን ነገር ላርገውን? ምክር ይጠየቃል። ወንድም አለም ዝም ብለህ በራስ ጭንቅላት አትመራ። እግዚአብሔርን ጠይቅ። ዳዊት ጠየቀ። ከዛስ አገኛቸዋለሁን አለ። እግዚአብሔርን ጠየቀ። እግዚአብሔርም ታገኛቸዋለህና ፈጽመህም ምርኮውን ትመልሳለህና ፍለጋቸውን ተከተል ብሎ መለሰለት። ዳዊት በተጨነቀ ሰዓት ያደረገው ምንድነው? አምላኩ ላይ ልቡን አበረታ፣ ተንበረከከ፣ ከጌታው ጋር ተነጋገረ። ዳዊትም ከማታ ጀምሮ እስከ ማግስቱ ማታ ድረስ መታቸው። ከነርሱም በግመል ተቀምጠው ከሸሹ ከ400 ጎልማሶች በቀር አንድ ያመለጠ የለም። እግዚአብሔርን አምኖ ማናፈረ? በጭንቀታችን ጊዜ ፈጥኖ የሚደርስ በሚያስፈልገን ነገር ሁሉ የሚረዳን
ስንታመም ፈውስን፣ ስናዝን ማጽናናትን፣ ማጣት ሲመጣ በረከትን የሚሰጠን እግዚአብሔር ታማኝ ነው። በመዝሙር 27:3 ላይ ሰራዊትን ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ ተማመናለሁ። እግዚአብሔርን ስንጠራው ይመጣል፣ ስንፈልገው ይገኛል፣ ስንጠይቅ ይመልሳል፣ ስናንኳኳ ይከፍታል። መዝሙረ ዳዊት 18:6 በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኩ፣ ከመቅደሱ ቃሌን ሰማኝ፣ ጩኸቴም በፊቱ ወደ ጆሮ ገባ ይላል። ወገኖቼ ጭንቀት አለ፣ መከራ አለ፣ በጣም ካቅም በላይ የሆነ መፍትሄው ግን ኢየሱስ ነው። ወደ ኢየሱስ ቀረቡ፣ ወደ ኢየሱስ ኑ። ጌታ ኢየሱስ ክርስቶስ ያበራላችኋል። የዛሬ መልእክት ይሄ ነው። ጌታ የተባረከ ይሁን። ወዳችኋለሁ። ሁላችሁንም ተባረኩ። ሰላማችሁ ይብዛ። መልካም ቀን፣ መልካም ዊኬንድ ይሁንላችሁ። ሻሎም ሻሎም። እሱን ከማ